ሰላም ውድ የውጭ ባር ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዘላለም እኔ የማውቀው አለማወቄን ነው አለ ፔፕ ጋርዲዮላ። ይህን የተናገረው ዘላለም ፔፕ ነው ሲመስለኝ አርቴታን ፈርቶታል። አርቴታ ያስፈራል። በእርግጥ አርቴታ ዋንጫውን እንደበላ የሚያውቅ ፔፕ፣ አራዳው ጋርዲዮላ እውነትም በእውቀት የተመለጠ ነው የሚመስለው። የሰዎችን ሳይኮ ማንበብ ይችላል። በስፔንም በጀርመንም ሳለ የሚያደርጋቸውን ነገሮች በእንግሊዝ ደጋግሞ ብዙ ዋንጫዎችን ሲያነሳ አይተናል። ያ ከምንም አይደለም። ጠንካራ የሆነ ሳይኪክ አፕሮች አለ። እኔ ማውቀው አለማወቄን ነው ዘላለም። ይህ መልእክት ቀጥታ ለማንም አይደለም፣ ለሚኬል አርቴታ ነው። ለሚኬል አርቴታ ነው። እኔ ማውቀው አለማወቄን ነው ብሎ ስለራሱ ጀምሮ በራሱ ጨርሶ ለሚኬል አርቴታ እንደሚል መልእክት ይሽኛል። ለሚኬል አርቴታ ነው። አንተ ጋር ጭቅጭቅ ሰለችኝ ዘላለም። ፕሪሚየር ሊጉ እንዴት ነው? ደህና ነው። ሰላምታ አይደለም የሰጠው። ወንድሜን የጠየቅኩ ይመስል ደህና ነው ትለኛለህ። ፕሪሚየር ሊጉ በጣም ውጥረት ነግሶበታል። ቪላዎች ጠጋ ብለዋል። ሲቲ በ2 ቪላ በ3 ነው አሁን እየራቀ ያለው ከመድፈኛው። ትንቅንቁ አንገት ለአንገት ሆኗል። በጣም ጣፋጭና አጓጊ ፕሪሚየር ሊግ ሆኗል የእንግሊዝ። በጣም ደስ ይላል። መድፈኞችን ስናያቸው ታግለውም ቢሆን የዋንጫ ቲም እንደሆኑ እያሳዩ ነው። ስንትም ይግባብ ስንትም አግባ ብቻ 3 ነጥብ ይዘውጣ። ጆዜ ሞሪኒዮ ይህንን ነው ይሰራል። ብቻ ያ 3 ነጥብ የዋንጫ ባለቤት ያደርጋልና 3 ነጥብ ይዘውጣል። ኤምሬ አስቶን ቪላ ዋንጫውን ይበላል። ኬት መጥቶ ይበላል? ኡናይ ኤምሬ እኮ ነው ያዘው ያንን ቲም። ኡናይ ኤምሬ ዩሮፓ ሊግን ነው በመብላት የሚታወቀው። ዩሮፓ ሊግ ከየትኛውም ክለብ ጋር ሆኖ አንስቷል። ከአርሰናል ጋር አላነስ። እሱ የአርሰናል እድል፣ የአርሰናል የቀሽም እድል ከማንም ጋር የበላ ኤምሬ በሞተው ቼልሲ ነበር የዛን የጣለው። ጅሩድ ከእግር ላይ በጭንቅላት ገጭቶ ፔናልቲ ሁሉ ኦሊቬ ጅሩድ በቴስታ ነው የሚያገባው። ያም የቴስታ ችሎታው ነው በአርሰናል ቤት እንዲነክስ ያደረገው። ኡናይ ኤምሬ ፕሪሚየር ሊጉን ይበላል? አይበላም፣ በፍጹም አይበላም። እኔ አይቻለሁ። ቀድመ የምታየው ፕሌይስቴሽን ነው። አይቻለሁ። መገመት እኮ አይከብድም። አስቶን ቪላ የዋንጫ ቲም አይደለም፣ አስጨናቂ ቲም ነው። በደረጃ 3 ወይም በ2 ጸንቶ ሊቀር ይችላል። ከዛ ውጭ ዋንጫው ያለቀለት የተበላቁ ዘላለም የተበላቁ ነው። በነገራችን ላይ እየጣሉ ያሉት ተሰብስቧል፣ ዕቁቡ ተሰብስቧል፣ ለመድፈኛው ተሰጥቶታል። ዝሆኖቹ ዝሆንነታቸውን ትተው አቦ ሸማኔ ሆነዋል ዘንድሮ። ዛፍ የነሱ ነው። እንደ በፊቱ ዝሆን የማይወጣበት ዛፍ እና በዛፍ የሚመሰሉበት ነገር ቀረ። አበቃ፣ አለቀ፣ ደቀቀ። ዘላለም አቦ ሸማኔ ሆኗል።
ሊዮፓርድ ሆነዋል። የህንዱን በጣም በሚገርም ግስጋሴ እየገሰገሱ ሲቲ እና አስቶን ቪላ ይገናኛሉ። የፈረንጆቹ ገናን በማስመልከት ይሄ ማለት አሁን የፈተና ሰሞን የፈተና ሰሞን ቼልሲን ስናየው ራቅ ብሏል። ሊቨርፑል ወደ ኋላ ቢሆን አይበላም ዘንድሮ። ዩናይትድ ትንሽ አስጊ ነው ዩናይትድ ተው ክፉ አታስወራ። ብቻ ግን መድፈኛው ለዋንጫው አንድ እርምጃ ቀዳሚነቱን ከኢትዮጵያ ንግድ ባንክ በላይ በተሻለ እያስመሰከረ ይገኛል ዘንድሮ። ይህንን የነጥብ ልዩነት እንደያዘ አንድ ጨዋታ ሳይሸነፍ ከሄደ ሊበላ ይችላል። ሜዳ ውስጥ ሲገቡ የሚያስቡት 3 ነጥብ ብቻ ይዞ ስለመውጣት ከሆነ ይበላሉ። ነገር ግን የፍርሃት ጨዋታ ፍሪሚሶናንስ ታክቲክ ይላሉ። ጁሾች የሚጠቀሙትን ነው አርቴታ ይጠቀማል። ጁሾች ራን የሚያደርጉት ዓለምን በዚህ ፍሪሚሶናንስ በሚባል ታክቲክ ነው። ዘላለም ራ አይደለም ተው ነው ዘላለም ውይ ነው ሙች ነው። መድፈኛው ዋንጫውን ይለቃል አይለቅም? ለምን ይለቃል? የበላውን ዋንጫ እንዴት ነው? መነቀስ እኮ ነው የቀረው መድፈኛው ዘንድሮ። የአርሰናል ተጫዋቾች ሁሉም መነቀስ ነው የቀራቸው። እንደ ሊዮኔል አንድሬስ ሜሲ የዓለም ዋንጫን ተነቅሶ ሄዶ የዓለም ዋንጫን እንደበላው እርግጠኛ ሆኜ ነው የምነግርህ። ያውም በጉዳት እየታመሰ እየተቆለ ያለ ቲም ነው። ቆሌታም ብለው ዘላለም ኧረ አይገናኝም። ኧረ በቁናም መቅጠምን ተው በእናትህ። ማይገናኝ ወሬ አታውራ። ማይገናኝ ወሬ አትበለኝ ዘላለም። ማይገናኝ ዘፈን እንኳን እየዘፈን አይደለ እንዴ ካስማሰ? ሚስጥር ነው የሚመስለው። አባቶቻችን ገዳማያን እንኳን እንደሱ ሚስጥር አይዙ። ግዕዝ ይበልጠዋል ወዲያው ለመግባት በሰው ጆሮም ለመረዳት ከካስማሰ ዘፈን። ኧረ ካስማሰን ተው አንተ። ከካስማሰ ጋር ያለ ምንድን ነው ችግር? በቃ ተው። በአርሰናል ጀምረ ካስማሰ ላይ ትወርዳለህ አይደለም ዘላለም። ማይደረግ ነገር አድርጓል። ዳንሰኛን ጥሎ የሰው ማሳ ውስጥ በቃ ተው ካስማሰ። እሺ ተውኩት። ብቻ ግን ዘንድሮ ስለ ዘንድሮ ዋንጫ ካነሳን 3 ቲሞች ታውቀዋል። ደውሉ ተደውሏል። ፍጥነታቸውን ጨምረዋል። ከሌሎቹ እየራቁ ነው ያሉት በስፒድ። ዘንድሮ ማን ነው ሚዜ? አንደኛ እና ሁለተኛ ሚዜ ኡናይ ኤምሬ እና ፔፕ ጋርዲዮላ ናቸው። ይሄ ግልጽ ነው። ፊፋም ይሄንን አውቋል። እንደውም የፊታችን ቅዳሜ ውሳኔ ወስናል ተብሏል። የፕሪሚየር ሊግ ቡድኖችን ሰብስቦ አማክሯቸው ቀጥታ ዋንጫውን ለአርሰናል ሊሰጥ አስቧል። አርሰናል የሚገባው ለፍቷል። በሌላ በኩል ስታይ ቻምፒየንስ ሊግ ላይም እንደዚህ ሁሉንም ቻምፒየንስ ሊግ ላይ የሚሳተፉ ቲሞችን ሰብስቦ የቻምፒየንስ ሊግ ዋንጫውን ለአርሰናል ለመስጠት አስቧል ፊፋ። በላሊጋም ስታይ ተመሳሳይ ነገር እያሰቡ ነው። አይ አይደል ዝም ስል ለዚህ ነው ዝም ማለት። ዝም ስል አይ አይደል ላሊጋ ጋር ሄደ የእንግሊዝን ቡድን የስፔንን ዋንጫ ልታሰጠው ነው። ጸጥ ብትለኝ ነበር ዘላለም። ጸጥ ብትለኝ ነበር። ያራድዬ ልጅ ነኝ እኮ እንደዛ። ጸጥ ብትለኝ አዎ። ብቻ ግን መድፈኛው ዘንድሮ አመረረ። በዚህ አቋሙ ከቀጠለ ዘላለም ይቀጣጠላል። ወይ ይቀጥላል ወይ ይቀጣጠላል። አሬ መልካም ወጣት ወደ ብቻ ግን ኡናይ ኤምሬን ተው እርሳው። ከኡናይ ኤምሬ በውጤት እጦት የተሰቃየ ያለው ዩናይትድ የተሻለ የዋንጫ ግምታል። ዩናይትድን ስናይ ግራ ገብቷቸዋል። በጣም ግራ ገብቷቸዋል። 8-0 ለምን አይመሩም? 8 እኩል ነው የሚያልቁት ጨዋታ።
ዩናይትድ አቻ ከወጣ ነው አሁን ላይ ደጋፊም ተጫዋችም የሚያለቅሰው በደስታ። እንደዚህ አይነት ውርደት በጠላትም አይድረስ። እሺ አሁን ዋንጫውን ማን ነው የሚበላው ብለህ ታስባለህ? ዋንጫውን ነገርኩህ እስካሁን ያወራሁት ታዲያ ስለምንድን ነው? ስለ አንገት ብር አላወራሁም፣ ስለ ዋንጫው ነው። ዋንጫውን አርሰናል አንስቶታል። ኦፍኮርስ አንስቶታል፣ የተረጋገጠ ነገር ነው። እሺ ኩልሱሬ እንግዲህ አንዴ ላስቁምና ወደ ስፖንሰሮቻችንን ማስታወቂያ ስናልፍ እንግዲህ ጣፋጭ ነኝ ይላችኋል፣ መጣፈጡን እንጃ እኛ እናውቃለን፣ የእናንተን ግን እንጃ ይለናል። የመጀመሪያ ደረጃ ስፖንሰራችን፣ የሶስተኛ ደረጃ ስፖንሰራችን፣ የሁለተኛ ደረጃ ስፖንሰራችን እንግዲህ በመላው ዓለም የሚገኘው የሰው ልጅ ነው። የሰው ልጅ፣ የሰው ዘር፣ ሰላም ለዓለም፣ ሰላም ለሰው ልጆች ይለናል። ተመልሰናል እንግዲህ ኩልሱሬ ቴንኪዩ ዘላለም። እኔም ጨርሼ ነበር አገባድጃለሁ። እሺ የመጨረሻ የዋንጫውን ግምት ገምት። ስንቴ ነው የምገምተው? እስከ ሶስት ያሉትን ገምት። አንደኛ አርሰናል ይጨርሳል፣ ሁለተኛ ጋርዲዮላ ነው፣ ሶስተኛም ራሱ ፔፕ ይመስለኛል። አይሆንም በቃ ለዛ እንሰነባበት፣ ውሸት አስጠልቶኛል። ካስጠላ እንግዲህ ዘላለም በእኔ በኩል ጨርሻለሁ። ይቅናችሁ ነው የምለው፣ መድፈኞቹን ይቅናቸው። ለመላው የመድፈኛው ደጋፊ እንኳን ደስ አላችሁ፣ አሳክታችሁታል በልል ዘላለም። ቢነኝ ከኤስ በልልኝ። አመሰግናለሁ ዘላለም። እሺ ኩልሱሬ የሞተ ወሬ አውርተህ ብስቅም እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። ሶስቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።